የቀድሞ የሜቴክ አመራሮች ከፍተኛ ኪሳራ አስከትለዋል በሚል ምርመራ እንዲደረግባቸው ተጠየቀ። አሁን ያለው እንቅስቃሴ ወደ ሀገራዊ ትርምስ እንዳንገባ ከፍተኛ ጥንቃቄ የሚያስፈልገው ደረጃ ላይ መገኘቱ አሳስቦኛል አለ ኢዜማ መግለጫ ሰጥቷል። እናስደምጣችሁ ነው። የቤንሻንጉል ጉሙዝ ክልል አመራሮች ትላንትና በተከሰተው እጅግ አስደንጋጭ የመኪና አደጋ የሻማ ማብራት ስነ ስርዓት አካሄዱ። ለ3 ቀንም የሐዘን ቀን ዞኑ አውጇል። ታደምጡታላችሁ። በፊቱ ምክንያት ካፌ ውስጥ አታስተናግድም የተባለው ግለሰብ በዓለም ሚዲያዎች ላይ መነጋገሪያ ሆኗል። ጤና ይስጥልን እንደምን ቆያችሁን? አሃዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናላችን ነው። እነዚህንና ሌሎችንም መረጃዎች አጠናክረን በሰዓታችን ወደ እናንተ ደርሰናል። ናርዶስ አለማየሁ ደግሞ ለጥቂት ደቂቃዎች ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የቀድሞ የሜቴክ አመራሮች ከፍተኛ ኪሳራ አስከትለዋል በሚል ምርመራ እንዲደረግባቸው ተጠይቋል። ካፒታል እንዳለው የመንግስት ወጪ አስተዳደርና ቁጥጥር ቋሚ ኮሚቴ የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ እየተባለ የሚጠራው ማለት ነው አመራሮች ላይ በድርጅቱ ላይ ለደረሰው ከፍተኛ የ4 ቢሊዮን ብር የበጀት ጉድለትና ሌሎች ችግሮች ተጠያቂ እንዲሆኑ የፍትህ ሚኒስቴር ጥልቅ ምርመራ እንዲያደርግ ጥሪ አቅርቧል። እንግዲህ ይህ ጥሪ የቀረበው ኮሚቴው በኢትዮ ኢንጂነሪንግ ግሩፕ ወይም ቀደም ሲል ሜቴክ የፋይናንስ አፈጻጸም ላይ ባደረገው ክትትል እንዲሁም በኦዲት ሪፖርት ግኝቶች ላይ ተወያይቶ ነው። ሪፖርቱ ከ2013 እስከ 2015 ባሉት ዓመታት ግሩፑ ከምርት ሽያጭ ሊያገኝ ከሚገባው 5.5 ቢሊዮን ብር ውስጥ 1.2 ቢሊዮን ብር ብቻ ማግኘቱን ያሳያል ማለት ነው። ወደ 4 ቢሊዮን ብር ይቀራል ማለት ነው። እንግዲህ የኮሚቴው ሰብሳቢ ወይዘሮ የሽመቤት ደምሴ ይህ የህዝብ ሀብት በከንቱ በወደመበት ወቅት የነበሩት አመራሮች ተጠያቂ መሆን አለባቸው የሚል ጥያቄ አቀረቡ። የፍትህ ሚኒስቴርም ጥልቅ ምርመራ በማድረግ ተጠያቂነት እንዲረጋገጥ አሳስቧል ማለት ነው። የኢትዮ ኢንጂነሪንግ ግሩፕ ያሁኑ አመራሮች ቀደም ሲል እንግዲህ የተመረቱ ምርቶች ባለመሸጣቸው ሌሎችም ተግዳሮቶች በመኖራቸው ብዙ ችግሮች በተቋሙ ስላሉ ተቋሙ ከባድ የፋይናንስ ቀውስ ውስጥ መግባቱን አምነዋል። ሆኖም ግን ያሁኑ አመራር ችግሩን ለማስተካከል እየሰራ መሆኑም ነው የተገለጸው። የኦዲት ሪፖርቱ እንግዲህ ከ2021 እስከ 2023 ባለው ጊዜ ውስጥ እጅግ ዝቅተኛ የሚባል የምርት ውጤት ተመዝግቧል። ለምሳሌ በተለያዩ መጠኖች 3284 ትራንስፎርመሮችን ለማምረት ታቅዶ የተመረተው 274 ትራንስፎርመር ብቻ ነው። ፌደራል ኦዲተር ደግሞ ጽፈት ቤቱም ተቋሙ የማምራት አቅሙን አረጋግጦ ከሀገር ውስጥም ከውጭም እውቅና እንዲያገኝ አሳስቦ ነበር። ኮሚቴው እንግዲህ ተቋሙ የተጣለበትን ኃላፊነት በብቃት እንዲወጣ አሳስቧል ማለት ነው። በእነዚህ አካላት ላይ ድጋሚ ምርመራ እንዲካሄድ ተጠይቋል ማለት ነው። አሁን ያለው እንቅስቃሴ ወደ ሀገራዊ ትርምስ እንዳንገባ ከፍተኛ ጥንቃቄ የሚያስፈልገው ደረጃ ላይ ስለተገኘ እኔ አሳስቦኛል አለ ኢዜማ መብትን በሰላማዊና ህጋዊ መንገድ መጠየቅን ይደግፋል። የኢትዮጵያ የጤና ባለሙያዎችን በተመለከተ ደግሞ መግለጫ አውጥቷል። የኢትዮጵያ የጤና ባለሙያዎች ላለፉት ረጅም ዓመታት ከሙያቸው ጋር በተገናኘ በርካታ ጥያቄዎችን ሲያቀርቡ እንደነበር የሚታወቅ ነው። ካወጣው መግለጫ ግን በተወሰነ መልኩ ለናንተ ልናደርስ ወደድን። ጉዳዩ እንግዲህ በቀጥታ የሚመለከተው የመንግስት አካል ላይ ቀና ምላሽ እንዲሰጥ እየተጠበቀ ይገኛል። በተለይ ላለፈው አንድ ወር የጤና ባለሙያዎች በተለያዩ ሆስፒታሎች ጥያቄያቸውን በጽሁፍ ጭምር እንዳሳወቁ በሶሻል ሚዲያ ላይ ደግሞ እንዲሁ ሲጽፉ ይመለከት ነበር። መልስ እንዲሰጣቸው በአደባባይ እየጠየቁ ነው። ነገር ግን መንግስት ከሰሞኑ ምላሽ መስጠቱ የሚታወስ ነው። የጤና ባለሙያዎችን ጥያቄዎች እንግዲህ ባለፈው ሳምንት ጥያቄው ከፍ ብሎ ወደ ከፊል የስራ ማቆም አድማ አምርቷል። በአንዳንድ ሆስፒታሎች ስራ ባለመግባት የስራ አድማ አድርገዋል። የስራ ማቆም አድማ አድርገዋል የጤና ባለሙያዎች። በዚህ ምክንያት እንግዲህ የጤና አገልግሎት ፈላጊው የማህበረሰቡ ክፍል ነው ለእንግልትና ለስቃይ እየተዳረገ ይገኛል ይላል መግለጫው። በዚሁ ከቀጠለ እንግዲህ ማህበረሰቡ ለተጨማሪ እንግልት እንዳይዳረግ ያሳስበናል ብሏል ኢዜማ። ባለሙያዎቹ እንግዲህ ፖለቲካዊ አላማ እንደሌላቸው የትኛውንም የፖለቲካ አካል ጥያቄያቸውን ተንተርሶ ትርፍ ለማግኘት እንዳይንቀሳቀስም ደግመው ማሳሰባቸው ከኢዜማ መርህ ጋር የሚስማማ በመሆኑ መልእክቱን በማክበር ኢዜማ ምንም አይነት ሐሳብ ላለመስጠት ወይም
በጥንቃቄ ሲመለከት ቆይቷል ዝምታንም መርጦ ቆይቷል ይላል ነገር ግን አሁን ያለው እንቅስቃሴ ወደ መፍትሄ ከማምራት ይልቅ እየተወሳሰበ ህዝቡን ከፍተኛ ዋጋ እንዳያስከፍለው ብሎም ደግሞ ለተጨማሪ ሀገራዊ ትርምስ የሚጋብዝ እንዳይሆን እጅግ ከፍተኛ የሆነ ጥንቃቄ የሚያስፈልገው ደረጃ ላይ መገኘቱ አሳስቦናል ብሏል ሂደቱ ደግሞ በዚሁ ከቀጠለ እንግዲህ በተግባር ለባለሙያው ጥያቄ መልስ ከማስገኘት ይልቅ ጠቃሚ ወዳልሆነ ሀገራዊ አለመረጋጋትና ትርምስ የማምራት አዝማሚያ እያሳየ ነው አሁን ባለው ሁኔታ ኢዜማ እንግዲህ የጤና ባለሙያዎችን ጥያቄ በአግባቡ የሚረዳውና መብትን በሰላማዊ መንገድ መጠየቅን የሚደግፈው ተግባር ነው በእርግጥ እንግዲህ መብትን ለማስከበር የሚካሄድበት ስልት ዜጎችን ለአደጋ የማያጋልጥ ሊሆን ይገባል የሚል ጽኑ እምነት አለኝ ብሏል ፓርቲው ሁላችንም እንደምንረዳው እንግዲህ የስራ ማቆም አድማ የማድረግ መብት ለጤናው ዘርፍ ሲሆን ቀጥተኛ ገፈት ቀማሽ የሚሆነው የህክምና አገልግሎት ለማግኘት ወደ ተለያዩ ሆስፒታሎች ጤና ጣቢያዎች የሚመጣው የህብረተሰብ ክፍል ነው በመሃል የሚጎዳው ህብረተሰቡ ነው ብሏል ይህን ታሳቢ ማድረግ እንግዲህ ወደ መፍትሄ ለመሄድና ካስፈላጊው ውጥረት ለመውጣት በሚል ኢዜማ በመግለጫው ዋና ያላቸው ነጥቦችን በሰፊው አስቀምጧል እነዛ ነጥቦች እንግዲህ መግለጫውን ስታዩ የምትመለከቱት ይሆናል በመጨረሻም እንግዲህ በባለሙያዎች ደጋግሞ እንደተባለው ከዚህ ሂደት የፖለቲካ ትርፍ ለማግኘት መሞከርን እኛም አብዝተን የምንጸየፈው ስለሆነ አስምረን እናረጋግጣለን ይህን መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅሞ ደግሞ ሀገራዊ ትርምስ እንዲሁም ደግሞ ሁከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ መወጣጫ ለማድረግ መሞከርም ሆነ ሌሎችን አድማዎችን አቀጣጥሎ የመንግስት ስልጣን ለመነቅነቅ የሚሞክር ሙከራ ጊዜው ያለፈበትና የከሰረ መንገድ አድርገን የምንረዳው ይሆናል ብሎ መግለጫውን አሳርጓል ማለት ነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በመግለጫው በቤኒሻንጉል ጉሙዝ ክልል ትላንትና ከባድ የሚባል አሰቃቂ አደጋ ደርሷል የትራፊክ አደጋ ነው የደረሰው እንግዲህ ይሄን በተመለከተ የቤኒሻንጉል ጉሙዝ ክልል አመራሮች በተከሰተው ዘግናኝ የመኪና አደጋ የሻማ ማብራት ስነ ስርዓት አካሂደዋል የክልሉ የዞኑ የግልገል በለስ ከተማ የሚባለው ማለት ነው አመራሮቹ በአደጋው ለሞቱት ሰዎች የሻማ ማብራት ስነ ስርዓት አካሂደዋል እንግዲህ ከረፋዱ 3 ሰዓት አካባቢ በመተከል ዞን ግልገል ከተማ በደረሰ የትራፊክ አደጋ ተገኝተው ሻማ አብርተው ሀዘናቸውን ገልጸዋል ባደጋው እንግዲህ በተጨባጭ በሚባል መልኩ 19 ሰዎች ህይወታቸው አልፏል 13 ሰዎች ደግሞ ከባድ ጉዳት ደርሶባቸው ሆስፒታል ገብተዋል አመራሮቹ እንግዲህ በደረሰው ድንገተኛ አደጋ ለሟች ቤተሰቦች መጽናናትን ተመኝተው የጸጥታ አካላትም የግልገል በለስ ከተማ ህዝብ ምስጋና አቅርበውላቸዋል የመተከል ዞን አስተዳደር እንግዲህ በግልገል በለስ ከተማ በደረሰው ከፍተኛ የሚባል እጅግ ከባድ የመኪና አደጋ ምክንያት ለ3 ቀናት በሀዘን ታስቦ እንዲውል ገልጿል የዞኑ አስተዳደር እንግዲህ ዛሬ የትራፊክ አደጋ ምክንያት ለ3 ተከታታይ ቀናት በዞኑ ምንም አይነት የንግድ ድርጅቶችም ሆቴሎችም ከዛሬ ጀምሮ ለ3 ቀናት ምንም አይነት ሙዚቃ ባለመክፈት የሙዚቃ ድምጽ በመቀነስ እንዲውሉ አሳስቧል የዞኑ አስተዳደር ደግሞ ለመላው ቤተሰቦች መጽናናትን ተመኝቻለሁ ብሏል እንግዲህ በግልገል በለስ ከተማ ብዙዎቹን ያስደነገጠ አደጋ ትላንት ተከስቷል በሰፊው በሚኒስትሪ ሚዲያዎችም በማህበራዊ ሚዲያዎችም ሲዘዋወር ነበር አደጋው እንግዲህ ደረሰው እንዴት ነው ብዙዎችን ያስደነገጠ ነበር ጧት ላይ ነው ግልገል በለስ ከተማ 3 ሰዓት አካባቢ ላይ አንድ ሎቤድ ከላይ እስካቫተር መኪና ይጫነ መኪና በቴክኒክ ብልሽት መስመሩን ስቶ ሁለገብ የሚባል ትልቅ ሆቴል ላይ ሻይ ቡና በመጠቀም ላይ ያሉትንና በመንገድ ዳር በግል ስራቸው ላይ እየተዳደሩ የሚገኙ ሰዎች ላይ በላያቸው ላይ በመውጣት እንግዲህ በሰውም በህይወትም ላይ እንዲሁም በንብረት ላይ ከፍተኛ ጉዳት አድርሷል እንግዲህ ቀደም እንዳልኳቸው 19 ሰዎች ህይወታቸው አልፏል 13ቱ ደግሞ ሆስፒታል ገብተዋል በህክምና ላይ የሚገኙት እነዚህ ሰዎች እንግዲህ ህይወታቸውን ለማትረፍ ርብርብ እየተደረገ ነው በንብረት ላይ የደረሰም ጉዳት አለ 55500 ብር ንብረት ላይ ውድመት መድረሱን የግልገል በለስ ከተማ አስተዳደር ፖሊስ መምሪያው እንግዲህ ኮማንደር ታየ ጉርሜሳ ናቸው የገለጹት በዚህ ተከታታይ 3 ቀናት ውስጥ እንግዲህ ሰዎች ሙዚቃ ባለመክፈት የንግድ ተቋማት ሆቴሎችን ጨምሮ ምንም አይነት ነገር እንዳይደረግ ሀዘኑን በማስመልከት አዋጅ አውጥቷል ማለት ነው በተደጋጋሚ እንግዲህ እኛም በዜናችን እንደምንዘግበው የትራፊክ አደጋ በየጊዜው ምንሰማው በየአመቱ ምንሰማው ነገር ነው አደጋን ለመቀነስ ጥረት እየተደረገ ይገኛል ነገር ግን እንደዚህ አይነት ያልታሰቡ በቴክኒክ ብልሽት ባሽከርካሪ ብቃት ማነስ በተለያዩ ምክንያቶች እንግዲህ የሰውን ህይወት እየቀጠፈ በአመት ብዙሚ ሰዎችን ዜጎችን እያሳጣን የሚገኝ አደጋ ነው ማለት ነው የትራፊክ አደጋ ወደ ሌላኛው መረጃችን አለፍን በፊቱ ምክንያት ካፌ ውስጥ አትስተናግድም የተባለው ግለሰብ አሁን ላይ መነጋገሪያ ሆኗል ይሰው እንግዲህ በልጅነቱ ከደረሰበት አሰቃቂ ሹፈት
ስላቅ በተጨማሪ አሁንም የሚያፈጡበት ጣታቸውን የሚጠቁሙበት የሚሰቁበት የሚያሾፉበት አስቴቶቻቸውን እንደፈለጉ የሚሰጡበት ሰው ሆኗል በፊቱ ገጽታ ምክንያት እንግዲህ ካፌ ውስጥ አገልግሎት አንሰጥምም ተብሎ ያቃል የ35 ዓመት ወጣት ነው በቅርቡ ለንደን ወደሚገኝ አንድ ካፌ አምርቶ የገጠመውን ነገር ለቢቢሲ እንዲህ ብሎ ተናግሯል ሁሉም ሰው ያያየኝ ነበርና ይሄንን መንፈስ ተመልከቱት ይሄን መንፈስ እዩት የሚሉ ይመስለኛል ሰዎች የምታስተናግደኝ ልጅ አየችኝና ወይ እኛ ማስተናገድ ቆመናል አለችኝ እጅግ በጣም ተሰማኝ ዞራ ሄደችና ሌሎችን ስታስተናግድ አየዋት እኔ ብቻ ቁጭ አልኩና በጣም ውስጥ የተነካ ይላል ይሰው እንግዲህ የፊት ቅርጽን ከሚለውጥ በሽታ ጋር ነው የተወለደው የተሰጠውን ከተቀበለ ከተማረ በኋላ ግን ተፈጥሮን አምኖ የፈጣሪ ስጦታ እንደሆነ አምኖ ተማሪዎች ራሳቸውን ስብና መልካቸውን ቅርጻቸውን ድምጻቸውን ማንነታቸውን በአጠቃላይ እንዲያከብሩ በየትምህርት ቤቶች አሁን ላይ ያስተማረ ይገኛል እንግዲህ በቅርብ የደረሰበት መጥፎ ገጠመኝ ቦርን ዲፈረንት የተሰኘ የህፃናት መጻፍትን እንዲያሳትም አነሳስቶታል በእልህ ማለት ነውና ይህ ሰው ጠንካራ ሰው ነው ፓርክ ውስጥ ሆኜ ሁለት ሰዎች ወደኔ መተው ፊቴ ላይ ምን እንደተፈጠረ ጠየቁኝ ምን ሆኖ ነው ፊትህ አሉኝ የማወቁ ጉጉት ያላቸው መስሎኝ ነበር ግን አይደለም እና ምን አሉኝ አምላኬ ሆይ እንዳንተ ያለ ፊት ቢኖርኝ ከቤት እንኳን አልወጣም ነበር እንዴት ከቤት ትወጣለህ ብለው እርስ በርሳቸው መሳሳቅ ጀመሩ ይላል እንግዲህ በአጋጣሚው በርግጥም ተበሳጨው ካለ በኋላ ስለራስ ያሰብኩኝ በዚህ ጉዳይ ላይ አንድ ነገር ማድረግ አለብኝ አንድ መጽሐፍ ማሳተም አለብኝ ብዬ ወሰንኩኝ እንግዲህ ትክክለኛው ጊዜው ደግሞ አሁን ነው ነገ ማለት የለብኝም ብዬ ጻፍኩኝ ይላል እንግዲህ እንደዚህ ያለ መጽሐፍ በልጅነቴ ባገኝ ኖሮ ይጠቅመኝ ነበር ወይም በሰዎች ንግግር አልሸማቀቅም ነበር ብዬ አስባለሁ ይላልና በ11 አመቱ እንግዲህ የግራይኑን እንዳማራጭ በሚል በቀዶ ህክምና ተወገደ ነገር ግን ፊቱ የበለጠ ተቀየረ እንደምትመለከቱት ተጨማሪ እንግልትና ሹፈት በአደገበት በየሄደበት ሁሉ ተከተለው ማለት ነው እንደውም ባንድ በገና ሰሞን በሚከበር በዓል ወቅት አንድ ተማሪ በዓሉ ላይ ለመሳተፍ አንተኮ ጭምብል ያስፈልግህም ለድሜ ዘመን የሚያበቃ ጭምብል አለ ሲል የተሳለቀበትን ነገር እንደማይረሳው ይናገራልና አጋጣሚው እንግዲህ ግራፊቲን እስከማልቀበልበት ደረጃ ድረስ አስቀያሚ ነው ብዬ እስከማስብ ድረስ ሰባብሮኛል ብሏል ለረጅም ጊዜ እንግዲህ ፊቱን ደብቆት ነበር ፊቱን ላለማሳየት ምቾት አይሰጠውም ማንንም ሰው በማያየው ቦታ ነበር ይሰው የሚውለው ወደ ኋላ መለስ ብሎ ሲመለከተው ግን ያጋጠመውን የመንፈስ ጭቀት የድባቴ ጥልቀት ለማንም ማስረዳት እስከማይቻል ድረስ ከብዶት እንደነበረ የማህበረሰብ ተጽዕኖ በዚህ ልክ ከባድ እንደሆነና ሰዎች በተፈጥሮ በተሰጠን ነገር ላይ ሲሳለቁብን ይበልጥ ራሳችንን እንድንጠላ የሚያደርጉናቸው ብሎ ይናገራል ሌሎች ልጆች ደግሞ አጠገቤ መተው መቀመጥ አለመፈለጋቸው ወይ እኔ ቁጭ ካልኩበት ቦታ ሲመጡ ይሸሹኛል ከወላጆቻቸው ጀርባ መደበቅ ይፈልጋሉ በአምሮዬ ላይ ተጽዕኖ ያሳድሩብኛል ሲል ይናገራል ይሄን ያህል ማስፈራ ሰው ነኝ እንዴ ብዬ ራሴን እስከገመግም ድረስም አድርሶኛል ይላል የማህበረሰብ ተጽዕኖና ይህ ህይወት እንግዲህ መጥፎም ጥሩም ጎን አላት ማንንም ሰው በህይወቱ አልጋ ባልጋ ሊሆንለት አይችልም ይፈተናል ነገር ግን በዚህ በተፈተነበት ጊዜ ደግሞ ፈጣሪው ለዚህ ግለሰብ መልካም ልብ ያላትን አጋር ይሰጠዋል ማለት ነው ራስን የመቀበል ጥበብ ያስተማረችው ሚስቱ ፒያሊ የምትባል ሚስት አለችው እሷ እንደሆነች ይገልጻል ይቺ ልጅ እንግዲህ ታሪኩን በማህበራዊ ሚዲያ ማካፈል እንዲጀምር ታሳምነዋለች ቀስ በቀስ እሱ መታየት አይፈልግም ነገር ግን ቲክቶክን በመጠቀም ወደ ማህበራዊ ሚዲያ እንዲዳረስ ተረዳዋለች ማለት ነው ቲክቶክ ስለ ዘፈንና ዳንስ ብቻ ነው ብዬ ነበር ማስበው ለመልከኛ ሰዎች ብቻ ነበር ብዬ ማስበው እሷ ግን አሳመነችኝ ቪዲዮ ቀረጽኩና እንዲህ አልኩኝ ሁላችሁንም ለመርዳትና ለመደገፍ የህይወት ልቦቼን ተጠቅማችሁ እንድትነሳሱ ላግዛችሁ ፈልጋለሁ ብዬ ቪዲዮ ሰራሁኝ ይላል ቲክቶክን እንግዲህ መጠቀም የጀመረው በ2023 መጀመሪያ ላይ ነበር ከዛ ወዲህ እንግዲህ 200,000 የሚጠጉ አሁን ላይ ከዛ እንዳለፉ ይነገራል ወደዛ የሚጠጉ ተከታዮችና በሚሊዮን የሚቆጠሩ ላይኮችን ማግኘት ችሏል ታሪኬን በማካፈል እንግዲህ ሰዎችን በማህበራዊ ሚዲያ ላይ መርዳቴ የበለጠ ራሴን እንድቀበል ጥሩ ነኝ በቃ ቆንጆ ነኝ ብዬ እንዳምን ረድቶኛል ይላል እኔን ተቀበላችሁኝም አልተቀበላችሁኝም እኔ ግን መልኬ ይሄ ነው ብሎ በኮንፊደንስ ይናገራል ሚስቱ ግን ከነ ሁሉ ነገሩ አፍቅራው አብራው ወዳው እየኖረች ትገኛለች ለማፍቀር ምንም አይነት መስፈርት የለውም ሲልም ተናግሮ ለሚስቱ ያለውን ፍቅርም እንግዲህ በመተመለከቱት መልኩ የዓለም ሚዲያዎች መነጋገሪያ ሆነዋል ማለት ነው
አድማጭ ተመልካቾቻችን አሁን ደግሞ ወደ አሃዱ ስቱዲዮ ወስዳችኋለሁ 6000 የሚደርሱ ኢትዮጵያውያን ዜጎች በሞዛምቢክ ታግተው እንደሚገኙ ስለመገለጹ ጎዳና ላይ ይኖሩ የነበሩ 4520 ወጣቶች በሚድሮክ ኢትዮጵያ የቡና እርሻ ስራ ላይ እንዲሰማሩ መደረጉ ስለመገለጹ በክልሉ ከ36000 በላይ ተማሪዎች የ12ኛ ክፍል ሀገር አቀፍ ፈተናን ለመውሰድ መመዝገባቸው ስለመገለጹ እንዲሁም ደግሞ በአዲስ አበባ ምንም አይነት የእንስሳት እንቅስቃሴ እንዳይኖር ለማድረግ ተጠናክሮ እንደሚሰራበት ስለመገለጹ እነዚህንና ሌሎችንም ጉዳዮች አጠናክሮ ባልደረባይ ታሪኩ ጋሹ እናንተን ከአሃዱ ስቱዲዮ ይጠብቃችኋል ወደ ባልደረባይ ልወስዳችሁ አሃዱ ልሳኑን የመራው በመስተንግዶ ታሪኩ ጋሹ ቴክኒኩን በመቆጣጠር ያለም ስራ ዘውዱ አብረናችሁ በጋራ ቆይታ ያደረግን እንገኛለን ውድ ቤተሰቦቻችን የሀገር ውስጥ አንኳር ዘገባዎችን ቀዳሚ በማድረግ እንጀምራለን ጎዳና ላይ ይኖሩ የነበሩ 4520 ወጣቶች በሚድሮክ ኢትዮጵያ ቡና እርሻ ስራ ላይ እንዲሰማሩ መደረጉ ተገለጸ በመዲናዋ በ2017 ዓ.ም በጀት እስካሁን ባሉት ወራት ውስጥ ውሎና ዳራቸውን ጎዳና ላይ ያደረጉ 4520 ወጣቶችን ጎዳና ላይ እንዲነሱ በማድረግ በሚድሮክ ኢትዮጵያ ስር ወደ ሚተዳደረውና በጅማ በሚገኘው በበቃ የቡና እርሻ ልማት በቡና ለቀማና ተመሳሳይ ዘርፍ ላይ የሥራ ዕድል መፍጠር መቻሉን የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታውቋል በተያዘው በጀት ዓመት አጠቃላይ 27802 የሚሆኑ ጎዳና ላይ የሚኖሩ ዜጎችን በማንሳት ወደ ማገገሚያ ማዕከላት በማስገባት የተለያዩ ድጋፎችና ስልጠናዎችን በመስጠት ወደ ማህበረሰቡ ማቀላቀል መቻሉን በቢሮው የማህበራዊ ሴፍቲ ኔትና ኑሮ ማሻሻያ ዳይሬክቶሬት ዳይሬክተር ቢኒያም ግርማ ለአሃዱ ገልጸዋል ከነዚህም ውስጥ 26221 ወንዶችና 1581 የሚሆኑ ደግሞ ሴቶች መሆናቸውን ገልጸው ምግብና አልባሳትን ጨምሮ የተለያዩ የስነ ልቦናና የሕክምና ድጋፍ ሲደረግላቸው መቆየቱን አስታውቀዋል በዚህም መሰረት ወደ ማገገሚያ ማዕከሉ ገብተው ስልጠና እንዲወስዱ ከተደረጉት መካከል 4520 የሚሆኑ ወጣቶችን በዋነኝነት በአዲስ አበባ ያለው የሥራ አማራጭና ፍላጎት ስለማይመጣጠን ከሚድሮክ ኢትዮጵያ ጋር በመነጋገር ወደ ስራ እንዲገቡ በትኩረት ሲሰራበት መቆየቱን ተናግረዋል በመሆኑም ዜጎችን ከጎዳና ላይ የማንሳት ስራ በፍላጎታቸው ላይ ተመስርቶ እንደሚሰራ የገለጹት ዳይሬክተሩ በሚድሮክ የቡና እርሻ ስራ ውስጥ የሥራ ዕድል ከተፈጠረላቸው በተጨማሪ 3200 የሚደርሱ ህጻናትን ወደ ተለያዩ ክልሎች በመመለስ ከወላጆቻቸው ጋር እንዲቀላቀሉ መደረጉንም አስታውቀዋል አክለውም ቤተሰባቸውን ማግኘት ያልቻሉ 220 የሚሆኑ ህጻናትን ደግሞ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ስር ባለው ተቋም ገብተው የትምህርት አገልግሎት እንዲያገኙ መደረጉን አንስተዋል ጎዳና ላይ ከህፃን እስከ አረጋውያን እንዲሁም ሴቶችና ወንዶች ሁሉም አይነት ዜጋ እንደሚገኝ የገለጹት ዳይሬክተሩ 100 የሚደርሱ አረጋውያንን ከሜቄዶኒያና ሰንሻይን የአረጋውያን መርጃ ማዕከል ጋር ትስስር በመፍጠር ዘላቂ የሆነ አገልግሎት እንዲያገኙ ድጋፍ መደረጉንም ተናግረዋል አዲስ አበባ ምንም አይነት የእንስሳት እንቅስቃሴ እንዳይኖር ለማድረግ ተጠናክሮ እንደሚሰራበት ተገለጸ በከተማዋ በተለይም በዋና መንገዶች ላይ የኮሪዶር ልማቱን ከመጠበቅ አንጻር በርካታ ስራዎች እየተሰሩ እንደሚገኝ የገለጸው የአዲስ አበባ ደንብ ማስከበር ባለስልጣን ወደፊት ምንም አይነት የእንስሳት እንቅስቃሴ እንዳይኖር አጠናክሮ እንደሚሰራበት አስታውቋል በዚህም መሰረት በአሁኑ ወቅት በከተማዋ አገልግሎት ላይ ከሚውሉ እንስሳት አንዱ የሆነችውን አህያን በተመለከተ በኮሪዶር መንገዶች ላይ መንዳት የተከለከለ መሆኑን የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ገልጸዋል ዘመን እየተሻሻለ ነው ድሮ በአህያ ነበር ጭነቶቻችንን የምንጭ ነው አሁን ደግሞ በተሽከርካሪ ነው ሲሉ የገለጹት ዋና ስራ አስኪያጁ አሁን ላይ ከተሽከርካሪም ደግሞ በኤሌክትሪክ የሚሰሩ ተሽከርካሪዎች መምጣታቸውን ገልጸዋል ስለዚህ ከተማ ከቴክኖሎጂ ጋር የተቀናጀ አሰራር እንጂ ወደ ኋላ ተመልሶ የቀሩ የትራንስፖርት አማራጮችን የሚጠቀምበት ሁኔታ እንደሌለ አጽንኦት ሰጥተዋል በመሆኑም በተለይ የኮሪዶር ልማቱን አጠቃቀም ተከትሎ ለማህበረሰቡ በርካታ የግንዛቤ ማስጨበጫ ስራዎች እየተሰሩ መሆናቸውን ገልጸው አውቆ የሚያጠፋ ካለ ግን የህግ ማስከበር ስራ እንደሚሰራም ተናግረዋል በዚህ ሂደት ውስጥም የቅጣት ደረጃዎችን መሰረት አድርጎ የሚወሰዱ እርምጃዎች መኖራቸውን ገልጸው የሚጣለው ቅጣት ግን አቅምን ያገናዘበ መሆኑን ገልጸዋል
በክልሉ ከ36000 በላይ ተማሪዎች 12ኛ ክፍል ሀገር አቀፍ ፈተናን ለመውሰድ መመዝገባቸው ተገለጸ። የ12ኛ ክፍል ሀገር አቀፍ ፈተናን ለመውሰድ 36711 ተማሪዎች መመዝገባቸውን የትግራይ ክልል ትምህርት ቢሮ ለአሃዱ ገልጿል። በቢሮው የትምህርት ምዘናና ብሔራዊ ፈተናዎች ዳይሬክቶሬት ዳይሬክተር ዶክተር አረጋዊ ዘፈሩ በ2017 የትምህርት ዘመን የ12ኛ ክፍል ተማሪዎች መልቀቂያ ፈተና በወረቀትና በበይነ መረብ ወይም በኦንላይን የሚሰጥ መሆኑን ተናግረዋል። ዶክተር አረጋዊ ለአሃዱ እንደገለጹት በበይነ መረብ ወይም በኦንላይን የሚፈተኑ ተማሪዎች 10119 ሲሆኑ በወረቀት የሚፈተኑ ደግሞ 26592 ናቸው። ከአጠቃላይ ከተፈታኞች ቁጥር ውስጥም ከ50 በመቶ በላይ የሚሆኑ ሴቶች መሆናቸውን ተናግረዋል። የዘንድሮ የ12ኛ ክፍል ፈተና ተፈታኞች ቁጥር ከባለፈው ዓመት ጋር ሲነጻጸር መቀነሱን የገለጹት የትምህርት ቢሮ ኃላፊው ይህም ተማሪዎች በተለያዩ ችግሮች ምክንያት ከትምህርት ገበታቸው በመቅረታቸው የተፈጠረ መሆኑን ተናግረዋል። በተለይም አብዛኞቹ ትምህርት ቤቶች በመፍረሳቸውና እድሳት ስላልተደረገላቸው በቂ የመጽሐፍት አቅርቦት አለመኖር፣ ረሃብ፣ ስደት እንዲሁም የስነ ልቦና ጫናና መሰል ችግሮች በክልሉ መኖር የተማሪዎች ቁጥር እንዲቀንስ ምክንያቶቹ ናቸው ሲሉ ገልጸዋል። በኦንላይን ለሚፈተኑ ተማሪዎች ፕሮግራም አውጥተን እንዲለማመዱ ቢደረግም በቂ የሆነ የኮምፒውተር አቅርቦት ባይኖርም በዩኒቨርሲቲዎችና በትምህርት ቤቶች እየሄዱ ልምምድ እንዲያደርጉ በክልሉ ለሚገኙ ተፈታኝ ተማሪዎች ዳይሬክተሩ አሳስበዋል። በኢትዮጵያ የ2017 ዓ.ም የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የሚወስዱት ከ608000 በላይ መሆናቸውንና የፈተና ዝግጅቱ ሙሉ በሙሉ መጠናቀቁንም የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ መግለጻቸው ይታወሳል። ድርጅቱ ከ600 በላይ የሚሆኑ ዜጎችን ወደ ውጭ ሀገር ልካቸዋለሁ በሚል ገንዘባችንን አጭበርብሮናል ሲሉ ቅሬታ አቅራቢዎች ገለጹ። ኤሚ አልትራ ኤዱኬሽን ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር በሚል ስያሜ ንግድ ፍቃዱን ያወጣ ድርጅት ከ600 በላይ የሚሆኑ ዜጎችን ወደ ውጭ ሀገር ልካቸዋለሁ በሚል ከፍተኛ ገንዘብ ካስከፈለን በኋላ ድርጅቱ ወደ ውጭ አላከንም፣ በዚህም አጭበርብሮናል ሲሉ ቅሬታ አቅራቢዎቹ ለአሃዱ ተናግረዋል። በአዲስ አበባ ከተማ በተለይም ድርጅቱ በ4 ኪሎ በጉርድ ሾላ በቦሌና በሜክሲኮ አካባቢ ቢሮውን እየቀያየረ ሰዎችን ፖላንድ፣ ኖርዌይ፣ ካናዳ፣ ሮማኒያ፣ ሩሲያና ሌሎችም ሀገራት ልካቸዋለሁ በሚል በአንድ ሰው እስከ 800 ሺህ ብር ድረስ ማስከፈሉን ቅሬታ አቅራቢዎቹ ገልጸዋል። አክለውም ፖላንድ ልካቸዋለሁ የተባሉት ሰዎች ብቻ ወደ 45 እንደሚሆኑና በአንድ ወር ውስጥም ልካቸዋለሁ በማለት ከ430 ሺህ ብር በላይ ከከፈልን በኋላ ጠብቁ ልካቸዋለሁ በሚል ቃል ከ2 ዓመት በላይ አስጠብቆናል ሲሉ ተናግረዋል። በዚህም ለከፋ ችግር በመዳረጋቸው ምክንያት ራሳቸውን ያጠፉ ብዙ ሴቶችም ሴተኛ ዳሪ ሆኑበት፣ አብዛኞቹ ለድርጅቱ ገንዘቡን የሰጡት ተበድረው በመሆኑ ብድራቸውን ባለመክፈላቸው ጎዳና ላይ የወጡ እንዳሉ ቅሬታ አቅራቢዎቹ አስረድተዋል። ድርጅቱ ሰዎችን ወደ ውጭ ሀገር እንልካለን ብሎ በታዋቂና ተጽዕኖ ፈጣሪ በሆኑ የኪነ ጥበብ ሰዎች ማስታወቂያ በመስራቱ ምንም አይነት ጥርጣሬ እንዳይኖረን አድርጎናል ሲሉም አክለዋል። በተጨማሪም ጉዳዩን ለጸጥታ አካላት ብናሳውቅም የድርጅቱን አድራሻና ቢሮ ጠቁሙን፣ በሕግ ቁጥጥር ስር እናውለዋለን ቢሉም አድራሻውን በየጊዜው ስለሚቀያየር ለመጠቆምና ለማስያዝ መቸገራቸውንም ገልጸዋል። ፖላንድ ልካቸዋለሁ በሚል ምክንያት ከያንዳንዳችን 437700 ብር ገደማ ተቀብላል ገንዘባችንን ይዛ ተሰውራለች። መንግስት ጋር ብዙ ቦታ ሄደናል። ያደረግነው ብዙ ጥረቶች አሉ። በዚህ ጉዳይ በጣም ብዙ የተጎዳ ሰው አለ፣ ራሱን ያጠፋ ሰው አለ። ምን ብዬ ልንገርህ፣ በሽተኛ ሆኖ ሆስፒታል ውስጥ የተኛ ብዙ ሰው አለ እና ከገንዘቡ የበለጠ የጭንቅላት ጉዳት ደግሞ ያደረሰ ይበልጣል። ሁሉም ሰው ከሀገሩ ወጥቶ ራሱን ለማሻሻል ኑሮን ለማሻሻል ነው እንጂ ታርፎት ወይም ደግሞ እንትን ብሎ አይደለም ይሄን ብር ያመጣው። ከየት እንዳመጣ ነው የምናውቀው እኛ ነን። ከስንት ሰው ተበድረን ነው ይሄንን ገንዘብ ለሱ የከፈልነው። ኤማልትራ በወይዘሮ ቤተልሔም ታደሰ የተቋቋመ ኮንሰልታንሲ ድርጅት ነው። እዛ ድርጅት ላይ በተለያዩ መንገዶች ሰዎችን ለትምህርትም ለስራም እንደምትልክ አንዳንድ መረጃዎችን ሰማን። እኔ የጀመርኩትኝ ፖላንድ ነበረ። ፖላንድ ላይ አጠቃላይ ክፍያ ወደ 800 ሺህ ብር ነው የሚመጣው። ከ800 ሺህ ብር እዚህ ትከፍያለሽ የተባልኩትኝ 164 ሺህ ብር ነው። ቢሮ በምንሄድበት ጊዜ ከ4 ኪሎ ቀይራ እኛ ከተመዘገብን በኋላ ወደ ጉርድ ሾላ መጣች። ጉርድ ሾላ ከመጣች በኋላ ደግሞ ብዙም አልቆየችም። እሱም የተዘጋበት ሁኔታ
ነው ያለው። የተጠቀመችበት መንገድ መንግስት የሰጣትን ፍቃድ ህጋዊ መስላ ቢሮ ከፍታ ለመስራት ሰው እንዳይጠራጠር በማድረግ ሁለተኛ ደግሞ ሰሩት ማስታወቂያ በጣም ሪስፔክት የምናደርጋቸው አርቲስቶች ናቸው። ያው ስንጀምረው ፖላንድ ሀገር ነው ከ6 ወር እስከ 9 ወር ጊዜ ውስጥ ፕሮሰሳችን አልቆ እንደምንድነው ፖላንድ፣ ሮማኒያ፣ ራሻ፣ ካናዳ ምናምን በአጠቃላይ ወደ 600 ሰው እንደየሀገሩ ሳይሰው ብዛት ይለያያል። እኛ ግን ፖላንድ ውስጥ የነበርነው ልጆች 21 ሰዎች ነግበኔ ነው አይደል? ዛሬ አንተ ላይ ስላልደረሰ አይደለም ነገ እኮ አንተ ላይ ወይ የሆነ ምናምን ላይ ሊደርስ ይችላል። እንግዲህ ከዚህ ከሀገራችን ውስጥ ወዴት እንሄዳለን? ሀገራችን ላይ ከተመኖሩ መንግስት እንዲያረጋግጥልን ብቻ ነው የምፈልገው። በመሆኑም ይህ ጉዳይ ትልቅ ትኩረት የሚፈልግ ሲሆን ሰዎቹ ህግ ፊት ቀርበው ገንዘባችን እንዲመለስና በተለየ ስነ ልቦና ጫና ስለደረሰብን ፍትህ ማግኘት እንፈልጋለን ሲሉ ቅሬታቸውን ለአሃዱ ገልጸዋል። አሃዱም የአዲስ አበባ ከተማ ንግድ ቢሮን ድርጅቱ የንግድ ፍቃዱን ያወጣው በትምህርት ማማከር ዘርፍ ቢሆንም እየሰራ ያለው ደግሞ ከፍተኛ የሆነ የማጭበርበር ወንጀል አይደለም ወይ? ቢሮው ጉዳዩን እንዴት ይመለከተዋል ሲል ጠይቋል። በዚህም የቢሮው የኮሙኒኬሽን ዳይሬክቶሬት ዳይሬክተር አሸናፊ ብርሃኑ በምላሻቸው ንግድ ፍቃዱ ከወጣበት ዘርፍ ውጪ ለሌላ ስራ የሚሰሩ ግለሰቦች በከባድ ወንጀል የሚጠየቁ መሆኑን በመግለጽ ንግድ ቢሮው ከጸጥታ አካላት ጋር በመሆን እየሰራ ይገኛል ብለዋል። አክለውም ኤሚ አልትራ ኤዱኬሽን ኮንሰልተንሲ ድርጅት በቦሌ ወረዳ 7 የነበረው የድርጅቱ ቢሮ መታሸጉን የገለጹት የኮሙኒኬሽን ዳይሬክተሩ ጉዳዩን እየተከታተልን ነው ሲሉም ተናግረዋል። የኛ ቢሮ ከኮንሰልታንት ውጪ ሌላ ነገር የሚሰሩ ከሆነ እርምጃ እንወስዳለን። አደራሻ ውጪ ማንኛውም ሰው መነገድ አይችልም ከዘርፍ ውጪ ማለት ግን እንደ ንግድ ቢሮ እንደዚህ ንግድ ፍቃድ ተሰጠው ንግድ ፍቃድ ከዘርፍ ውጪ ማንኛውም ነጋዴ የሚነግድ ነጋዴ ላይ እርምጃ ይወስዳል። ንግድ ፍቃዱን እስከመሰረዝ ድረስ ይወስዳል። ነገር ግን እንደዚህ አይነት ነገሮች እንደዚህ አይነት ሌብነት ማረጃ እንደዚህ አይነት ኬዞች የመጡ ቦሌ ወረዳ 7 ላይ ኤኤምኤል አንድ ካምፓኒ ነበር በዚህ ደረጃ ላይ የሚሰራው ማረጃ ይከናል ማረጃ በአግባቡ በሰዓቱ ስለመጣ ከማረጃ የማመጣው ምንም ቤቱ አሽገናል። ነገር ግን ድርጅቱ አሁንም ስምና አድራሻ በመቀየር በማጭበርበር ወንጀል ተግባር ላይ እንደሚገኝ ገልጸው ከጸጥታ አካላት ጋር በመሆን ጥብቅ ክትትል እየተደረገበት ነው ብለዋል። ህብረተሰቡ ከአጭበርባሪዎች ራሱን በመጠበቅና ጥንቃቄ በማድረግ እንዲሁም መሰል ሁኔታዎች ሲያጋጥሙም ለሚመለከተው አካል ጥቆማ ማድረግ ያስፈልጋል ሲሉም አሳስበዋል። በኢትዮጵያ ያለው የሰላም እጦት በአፍሪካ ቀንድ ቀጠና ያላትን ተጽዕኖ ፈጣሪነት መቀነሱ ተገለጸ። በምስራቅ አፍሪካ ኢትዮጵያ ተጽዕኖ ፈጣሪ ሀገር መሆኗ በበርካቶች ዘንድ የሚነሳ ሲሆን ለተለያዩ የአፍሪካ ሀገራትም የሰላም ማስከበር ዘመቻ የተለያዩ የኃይል አቅርቦቶችን ብሎም የአፍሪካ የነጻነት ምሳሌ መሆኗ ተጽዕኖ ፈጣሪነቷን ማጉላቱን በርካቶች ይገልጻሉ። ነገር ግን በቅርቡ ገብታበት የነበረው የእርስ በርስ ጦርነትና ያለው ግጭት እንዲሁም ከጎረቤት ሀገራት ጋር የተፈጠሩ መግባባቶች በተጽዕኖ ፈጣሪነቷ ላይ አሉታዊ ጫና እንደሚያሳድሩ ምሁራን ይገልጻሉ። አሃዱም ኢትዮጵያ በአፍሪካ ያላት ተጽዕኖ ፈጣሪነት አሁን ያለበት ሁኔታ ምን ይመስላል ሲል ምሁራንን ጠይቋል። ሀገራት ከሀገራት ጋር በሚኖራቸው ግንኙነት በምጣኔ ሀብትና በዲፕሎማሲ ተጽዕኖ ፈጣሪነት ላይ የተመሰረተ ነው የሚሉት የፖለቲካ ተንታኝና የዓለም አቀፍ ግንኙነት ባለሙያ ጥላሁን ሊበን ኢትዮጵያ ገብታበት የነበረችው የእርስ በርስ ጦርነትና ያሉ ግጭቶች የዓለም ሀገራት ወደ ሌላ ሀገር እንዲያማትሩ አድርጓል ሲሉ ገልጸዋል። አክለውም ኢትዮጵያ የገባችበት የግጭት አዙሪቱ ለፖለቲካ አለመረጋጋት ብሎም ከጎረቤት ሀገራት ጋር የገባችበት ችግር በአፍሪካ ቀንድ ያላትን ተሰሚነት ይቀንሰዋል ብለዋል። ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነት አጀንዳ ሆኗል የሚሉት የቀድሞ ዲፕሎማት ዳያሞ ዳሌ አሁን በምስራቅ አፍሪካ የሚገኙ ሀገራትን ስንመለከት በንጽጽር ኢትዮጵያ ያላት ተጽዕኖ ፈጣሪነት እንደተጠበቀ ነው ሲሉ ይገልጻሉ። ሱዳን ያለችበት የእርስ በርስ ጦርነት እንዲሁም ኬንያ ከሱዳን ጋር የገባችበትን አለመግባባት በመጥቀስ ኢትዮጵያ በንጽጽር አሁንም በአፍሪካ ቀንድ ተጽዕኖ ፈጣሪ ነች ይላሉ። እንዲሁም ሶማሊያን ብትሆን በኢትዮጵያ ሰላም አስከባሪዎች ላይ ደህንነቷ የተመሰረተ ነው ያሉ ሲሆን በሶማሊያ ካለው የሌሎች አፍሪካ ሀገራት ሰራዊት ይልቅ የኢትዮጵያ ከፍተኛ ቁጥር ያለው መሆኑንም ጠቁሟል። ነገር ግን በሀገር ውስጥ ያሉ የሰላም እጦቶችና ከሀገራት ጋር ያሉ ግንኙነቶች መሻከር የሚቀጥል ከሆነ ተሰሚነቷንና ተጽዕኖ ፈጣሪነቷ ላይ አሉታዊ ተጽዕኖ እንደሚኖረው ገልጸዋል።
6000 የሚደርሱ ዜጎች በሞዛምቢክ ታግተው እንደሚገኙ ተገለጸ። በሞዛምቢክ 6000 ኢትዮጵያውያን ታግተው እንደሚገኙ የተገለጸ ሲሆን ወደ ሀገር ውስጥ ለመመለስ ደግሞ የፋይናንስ እጥረት እንዳጋጠመ የሴቶችና ማህበራዊ ጉዳይ ሚኒስቴር ለአሃዱ አስታውቋል። በሴቶችና ማህበራዊ ጉዳይ ሚኒስቴር የሰዎች ዝውውር ማስተባበሪያ የተመላሽ ዜጎች ክትትል መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ ለአሃዱ እንደተናገሩት 6000 የሚሆኑ ታጋቾች በሞዛምቢክ ቢገኙም እንደ ዛምቢያ ባሉ ሀገራትም በውል የማይታወቁ ዜጎቻችን በእስር ቤት ውስጥ የሰብአዊ ጥሰት እየተፈጸመባቸው እንደሚገኝ መረጃው ደርሶናል ሲሉ ተናግረዋል። መሪ ስራ አስፈጻሚው ዜጎቹን ወደ ሀገራቸው ለመመለስ መንግስትም አፋጣኝ ምላሽ ለመስጠት ከፍተኛ የትራንስፖርት ወጪም ስለሚጠይቀው ከአጋር ድርጅቶች ጋር በመነጋገር እርዳታ እየተጠየቀ ነው ሲሉ ገልጸዋል። ዜጎችን በኢትዮጵያ አየር መንገድ በቀጥታ ከፍሎ ለማምጣት አየር መንገዱ የቢዝነስ ሴክተር ስለሆነ ከፍተኛ ወጪ የሚጠይቅ መሆኑም አንዱ ችግር ነው ብለዋል መሪ ስራ አስፈጻሚው። ከውጭ ሀገራት ወደ ሀገር ውስጥ የሚገቡ ስደተኞች ከጊዜ ወደ ጊዜ ቁጥሩ እያሻቀበ ነው የሚሉት መሪ ስራ አስፈጻሚው መንግስት በራሱ ውል ፈርሞ ከስደት ለሚመለሱ ዜጎች በጀት ከመደበ በኋላ ወደ ስራ ሲገባ ከጠበቀው በላይ የሆነበት ነው ሲሉም ለአሃዱ አስረድተዋል። በህገ ወጥም ሆነ በህጋዊ መንገድ ከሀገር የሚወጡ ዜጎችን የኢትዮጵያ መንግስት የሰብአዊ መብት ጥሰት እንዳይፈጸምባቸው የውጭ ዲፕሎማሲውን አጠናክሮ ይቀጥላል የሚሉት አቶ ደረጀ እስካሁን ባለው አፈጻጽምም ከአንዳንድ ሀገራት ውጭ ዜጎቻችንን በሰላማዊ መንገድ እየመለስን ነው ሲሉ ጠቁመዋል። ከ2014 እስከ 2017 ዓ.ም ብቻ ከ300 ሺህ በላይ ኢትዮጵያውያን ከሳውዲ አረቢያ፣ ከሱዳን፣ ከየመን፣ ከቤሩትና መሰል ሀገራት ወደ ሀገራቸው መመለሳቸውን አሃዱ መዘገቡ ይታወሳል። አንኳር ዘገባዎቻችን እንደቀጠሉ ናቸው። ውድ ቤተሰቦቻችን አሁን ደግሞ ወደ ውጭ አንኳር ዘገባዎቻችን እናልፋለን። በሶማሊያ ዋና ከተማ ሞቃዲሾ በደረሰ ጥቃት ቢያንስ 13 ሰዎች ሳይሞቱ እንዳልቀረ ተነገረ። ጥቃቱ ያነጣጠረው በዋና ከተማው በሚገኝ ምልምል ወጣቶች ወታደራዊ ስልጠና በሚወስዱበት ጣቢያ አቅራቢያ እንደሆነም ተነግሯል። በዋና ከተማ ሞቃዲሾ በሚገኘው ዳማኒዮ በተባለው የማሰልጠኛ ጣቢያ ላይ ያነጣጠረው ይህ ጥቃት ከፍተኛ ፍንዳታ የተሰማበት ሲሆን እስካሁን ቢያንስ 13 ሰዎች መሞታቸው ተረጋግጧል ተብሏል። እስካሁን 30 ሰዎች በጽኑ ቆስለው ሕክምና እየተከታተሉ ሲሆን ለጥቃቱ ኃላፊነት የወሰደ አካል የለም ተብሏል። ብዙዎች ግን ከጥቃቱ ጀርባ አልሸባብ እንዳለ እየገለጹ ነው። ላለፉት 34 ዓመታት መረጋጋት የተሳናት ምስራቅ አፍሪካዊቷ ሀገር ለዓመታት የሽብር ጥቃትን እያስተናገደች ትገኛለች። የዘገባው ምንጭ አልጀዚራ ነው። የተባበሩት መንግስታት ድርጅት የአፍሪካ ህብረትና የአረብ ሊግ በሱዳን ዘላቂ ሰላም ለማምጣት የጋራ ጥረት መጀመራቸውን አስታወቁ። የሶስቱ ተቋማት ጥምረት በከፍተኛ ተወካዮቹ በኩል በኢራቅ ባግዳድ ባደረገው ውይይት ነው ይህን የገለጸው። ተቋማቱ ላለፉት 2 ዓመታት በሱዳን እየተደረገ ያለው ጦርነት ከፍተኛ ቀውስ እያደረሰ መሆኑን ገልጸው በቶሎ እንዲያቆም ለመስራት ቁርጠኛ መሆናቸውን አስታውቀዋል። በቀጣይ በጦርነቱ እየተሳተፉ ያሉ አካላትን ወደ ጠረጴዛ በማምጣት ውይይት እንዲያደርጉ ሁኔታዎችን እንደሚያመቻቹም ነው የገለጹት። በሱዳን በቀጠለው ቀውስ በ100 ሺህ የሚቆጠሩ ንጹሃን ህይወት ሲቀጠፍ ሚሊዮኖች ደግሞ መሰደድ ዕጣ ፈንታቸው ሆኗል። በሁለቱም ተፋላሚዎች በኩል ፍሬ ያለው የተኩስ አቁም ድርድር አለመደረጉ ደግሞ ግጭቱን እንዳባባሰው ይነገራል። የዘገባው ምንጭ ሱዳን ትሪቢዩን ነው። በኳታር እየተደረገ ያለው ድርድር በጋዛ ዘላቂ ሰላም የማምጣት እድል አለው ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገለጹ። በጋዛ ያሉ ታጋቾች እስከተለቀቁና ሐማስ ጋዛ ለቆ እስከወጣ ድረስ እስራኤል ጦርነት ለማቆም ቁርጠኛ ነችም ብለዋል ኔታንያሁ። ከትናንት በስቲያ በኳታር ዶሃ የተጀመረውን የእስራኤልና ሐማስ ድርድርን ተከትሎ ነው ይህን አስተያየት ከጠቅላይ ሚኒስትሩ ቢሮ የተሰማው ተብሏል። ይህ የኔታንያሁ አስተያየት ምናልባትም ላለፉት 19 ወራት በቀውስ ውስጥ ለምትገኘው ሰርጥ ተስፋን የፈነጠቀ ተደርጎ ተወስዷል። የአሁኑ የዶሃ ድርድር የእስረኞች ልውውጥን ጨምሮ ለ45 ቀናት የተኩስ አቁም ስምምነትን በውስጡ የያዘ ነው ተብሏል። ይህ በእንዲህ እንዳለ በጋዛ ያለው ለውጥ የሚያበቃ ቢሆንም እንኳን እስራኤል በዘር ማጥፋት ወንጀል በዓለም አቀፉ የወንጀለኞች ፍርድ ቤት መጠየቅ አለባት የሚሉ ድምጾች እየተደመጡ ነው። የዘገባው ምንጭ አናዶሉ ነው።
የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከተጠባቂው የትራምፕና ፑቲን ውይይት በፊት ከአሜሪካና አውሮፓ ባለስልጣናት ጋር መነጋገራቸው ተገለጸ። ፕሬዝዳንቱ የአሜሪካን የውጭ ጉዳይ ሚኒስትር ማርክ ሮቢዮን ጨምሮ ከአውሮፓ ባለስልጣናትና ከአዲሱ ሊቀ ጳጳስ ጋር ነው ንግግር ያደረጉት ተብሏል። ፕሬዝዳንቱ በነበራቸው ውይይትም በዩክሬን ዘላቂ ሰላም ይመጣ ዘንድ ዓለም በሩሲያ ላይ ጫና ማድረጉን ይቀጥል ብለዋል። በሩሲያና ወታደራዊ ምጣኔ ሀብታዊ እንቅስቃሴ ላይ የሚጣሉ ማዕቀቦችም እንዲጠናከሩ ነው የጠየቁት። ፕሬዝዳንት ዶናልድ ትራምፕ ከሩሲያው አቻቸው ቭላዲሚር ፑቲን ጋር በሚያደርጉት ተጠባቂ ውይይት በቀጠናው ያለው ጦርነት እንዲያበቃ ግፊት ያደርጋሉ ተብሎ ይጠበቃል። 3ኛ ዓመቱን የያዘው የሁለቱ ሀገራት ጦርነት አሁንም በአውዳሚነቱ እንደቀጠለ ነው። የዘገባው ምንጭ አሶሺየትድ ፕሬስ ነው። ለሰጣችሁን ጊዜ ከልብ አድርገን እናመሰግናለን። ዜናዎቹን የመራው ናርዶስ አለማየሁ ከእናንተ ጋር ለጥቂት ደቂቃዎች ቆይታ አድርጌያለሁ። በያላችሁበት ደስ የሚል ቀን ይሁንላችሁ።